ሳታስብም ቺኮቹ እንደስቡ ማድረግ ትችላለህ። ስለዚህ ተጠንቀቅ። በል በቃ ይሄን ልነግርህ ያስቆምኩ። መሄድ ይኖርብኛል። ቻው። ቆይ እንጂ ወዴት ነው? ባቢኛ ክላስ መመደቡን አያውቅም። እናማ ሀይሚኛ ክላስ ናት። እሷ ደግሞ ቀድማኝ ክላስ ገብታለች። እሱ መጥቶ እኮ እሷን ሲያት የሚያብደውን ነገር ማየት ፈልጌ ነው የምሮጠው። አቤት ወሬጥም። በል በቃ ዮሴ ክላስ እንገናኛለን። እሺ ባይ። ቻው። ሰላም ውዶቼ እንደምን አላችሁ? ባላችሁ በሰላማችሁ ብዝት እያልን እንግዲህ አፍላ ፍቅር ክፍል 109 ተለቋል ማለት ነው። በጣም ደስ የሚል ፓርት ነው ማለት ነው። ደስ የሚል እንትንም ነው እያየንበት፣ በጣም አስተማሪ የሆነ ነገር ነው እያየንበትም ያለ ነው ማለት ነው። እንግዲህ አፍላ ፍቅር በክፍል 58 ላይ እንዳየነው እንግዲህ ፊዮሪና ደንባሪትን እንግዲህ የሄርሜላ ጋርድ በጣም አስጨንቋቸው ነበረ። ያው የፊዮሪንም ጀግንነትም አይተንበታል። ፊዮሪ ደግሞ በዛው በተራዋም ደግሞ እንግዲህ እንዳየነው ተንበርከኪ ሲላት ራስ ተንበርከክ ነው ያለችው ማለት ነው። እነ ደንባሪት እነ እንትና የፎነቀቁለትን ሚኪ የፈሩትን ሽጉጥ ምናምን ስላስፈራራቸው እና አቡሻ ሁሉ በጣም እንደፈሩም አይተናል ማለት ነው። ፊዮሪ ግን ደንባሪት በነገረቻት ጊዜ ያው እሷ ምንም ነው ያልመሰላት። ነይ እንሂድ፣ ለምንድን ነው የምትፈሪው ሽንታም እያለችም ስትሰድባትም ሰምተናል። ከዛም ግን ያው እንደምትፈራው ነበር እኛም ያሰብነው። ሽጉጥ ሲያወጣም ደግሞ ለሴት ልጅ መቼም ሽጉጥ ልትጠቀም አይደለም ብለዋለች ማለት ነው። ወንድ ከሆንክ በባዶ እና ይዋጣለንም ብለዋለች ማለት ነው። በኋላም ግን እሱ ያው በሽጉጥ በማመኑ እንግዲህ ሽጉጥ አውጥቶባታል። እሱንም አልፈራችም ማለት ነው። እሱንም ሳትፈራ ደግሞ እንግዲህ ደንባሪት አወጣው ድጋሚ ማየት አልፈልግም ብላ እንግዲህ የሳክስ ነው ራሷን ፌንት የሰራችው ማለት ነው። እሱ ከሄደ በኋላ ደግሞ ደንባሪት ተነሽ ስትላትም ሄዱ ብላ ነው የተነሳችውና አውቃ እንደሆነም ፊዮሪ በጣም ተናዳለች ስታቅ። ከዛም በኋላም እንግዲህ እነሱ እየሄዱ በነበሩበት ሰዓት ያው መኪና ከጀርባ ስለነበረ ያቆሙት። ከዛም በኋላም ሄርሜላም እዚህ ጠብቁኝ ሲላቸው እዛ መጠበቅ አልፈለጉም። ምክንያቱም ይፈራሉ። አይ አብረን እንሄዳለን ብለው ሄደዋል ማለት ነው ጸጋና ሄርሜላም። ከዛም በኋላም ደግሞ ፊዮሪ እንግዲህ ተደብቃ ምንም ያክል አጣና እንጨት ይዛ ነው ከወደኋላ እመተዋለሁ ብላ ስትሄድም ፊዮሪ እባክሽ ይሄን ነገር አቁሚ እያለችም ሄዋንም ደግሞ ደንባሪት ማለት ነው፣ ሄዋን ነው ትክክለኛ ስሟ። ከዛ እሷም ደግሞ ተከትላት በሄደችበት ሰዓትም ደግሞ ያው አስነቅታለች። ግን ከጀርባቸው ሆነው አናቱን ብላ ደፍተዋለች ማለት ነው። ከዛም በኋላም ግን በጣም አናቱ ደምቶ አናቱን ይዞ ቆሞም ደግሞ ሽጉጡን ከኪሱ አውጥታ ልታስፈራራው ስትል ደንባሪትም ደግሞ በፍጹም ይሄንን ልትይዢ አትችይም፣ አረ ፊዮሪ ጣዩ እሱን ነገር በሱ ላይ ራሱ ፈርቻለሁ፣ እንዴት አንቺ ትይዣዋለሽ በማለት እንደ ስትልም ደግሞ አይ አታስቢ፣ ይሄንን ማሚ እናቴ ስትይዝ አስታውሳለሁ፣ ስለዚህ ቢያኔም ቢሆን ይዣለሁና አጠቃቀሙን በደንብ አውቃለሁ ስትልም ደግሞ ተናግራለች ማለት ነው። ከጀርባውንም ደግሞ ተንበርከክ ስትለውም እሱም ተንበርክኮ እነ ጸጋም ተንበርክከው ይቺ በጭባጫ ጸጋ ግን እንዲህ እየተመታች ወይም ደግሞ እንደዛ እየተመዘለገች ራሱ ከስህተቷ ምንም ነው መማር ያቃታት ማለት ነው። ጸጋ እንግዲህ የፊዮሪን እንግዲህ ደካማ ጎን አጥንታ እንደምትገባበትም እንትን አይልም። እንዲሁም እንግዲህ ሄርሜላን በጣም ተናዳለች ማለት ነው። ምን እንዲያደርጉልሽ ትፈልጊያለሽ ብላም ሄዋንን ትጠይቃታለች ማለት ነው። ስትጠይቃትም ሄዋን ደግሞ ይቅርታ እንዲጠይቀኝ እፈልጋለሁ፣ ከዚህም በኋላ ከአጠገብሽ አልደርስም ብለው ይቅርታ እንዲጠይቁኝ እፈልጋለሁ ብላታለች ማለት ነው። እነሱም በጣም ይቅርታ አድርጊልን፣ ከዚህም በኋላ ከአጠገብሽ አልደርስም ብላለች። ሌላስ ሁለተኛ ማዘዝ የምትፈልጊው ካለ ስትልም እኔን እንዳደረገችኝ እየዘፈነች እንዲጨፍር እፈልጋለሁ በማለት እንግዲህ ዝፈኑ በማለት እንግዲህ ሁለቱም አንድ ላይ ሶስቱም ጸጋም ጋርዷም እንዲሁም ደግሞ ሄርሜላም እየዘፈኑ ሲጨፍሩ ነበር ማለት ነው። በጣም አስቂኝ ድራማ ነው ማለት ነው። ከዛም በኋላም እንግዲህ እንሮጣለን ተባብሎ ነበረ። እንግዲህ ሄድን ብለው ከጀርባ ስትሮጥ ፊዮሪም ያው ሽጉጡን እንደያዘች ሮጣለች ማለት ነው። ከዛም በኋላም ሰውየው በጣም ፈርቶ ቆሞ ነው የቀረውና ጸጋነሽ ገፍትራ ሁሉ ሂድ ብላ እንትን ያለችውና እንዲሁም እንደዛ እያሉም እየተቀጠሉ እያለ እንግዲህ ይሄ ጽፋታቸውም አላረማቸውም ማለት ነው። ጸጋም እንግዲህ ምን ማድረግ አለብን ብለው ከሄርሜላ ጋር ሲመካከሩ እንግዲህ ሄርሜላ ደግሞ የፊዮሪን ደካማ ጎን እየፈለግኩ ነው፣ እያጣራው ነው፣ ግን ምንም አይነት ደካማ ጎን ወይም ደግሞ ስለሷ መረጃም ማስረጃም ላገኝ አልቻልኩም በማለት እንግዲህ እሷን አንድ የሚቀርባት ዳኒ የሚባል ልጅ ነበረ እዛ የትምህርት ቤቱ ብሩኬን አሳግቶት የነበረው ዳኒ የሚባል አለ ስትልም ሄርሜላን በጣም ደስ ብሏት እና ዳኒ ጋር ለምን አንሄድም ስትልም ነግራታለች ማለት ነው።
እንዲሁም ጸጋ ደግሞ ዳኒ እናቱ ታማ ለተወሰነ ጊዜ ወደዚህ አይመለስም፣ ስለዚህ እሱን እንደዛ ከሆነ ለምን እዛ ሄደን አናጣራም ስትልም ደግሞ የሰውን ትኩረት መሳብ አንፈልግም፣ ስለዚህ የሰውን ትኩረት ከምንስብ እሱ በመጣ ሰዓት ማድረግ እንችላለን ማለት እንግዲህ እንትን ብለውታል ማለት ነው። ይሄ ስህተታቸው እንትን እያላቸው አይደለም፣ አሁንም አላረመላቸውም፣ ግን ከፊዮሪ ጋር መሳፈጥ ቢያቆሙ ብዬ ነው የማስበው። ምክንያቱም ፊዮሪ በቀላሉ የምትመለስ ሴት አይደለችም። ስለ እሷም ደግሞ ምንም አይነት ማስረጃ ሊያገኙ አልቻሉም። እንዲሁም የምታፈቅረው ፍቅረኛ የላትም ብላም ሄርሜላ ስትነግራት፣ ሄርሜላም ደግሞ አዎ የምታፈቅረው ሀናን አወቅሻት? የሀና ጀለስ ከሱ ጋር ነበረ የምትጋተተው አፈቀርኩህ እያለች፣ አሁን ደግሞ እሱም የሌላ ሆኗል፣ የሀና ነው የሚያፈቅራት፣ ስለዚህ እሷ ብድብ የላትም፣ እንዴት ምንም ላናገኝ ነው ምናም በማለት እንግዲህ ተናግራለች ማለት ነው። ከዛም በኋላም እንግዲህ እነ ኢዮስያስ ደግሞ በጣም እንትና ዳግም ማለት ሴት ልጅ ማፍቀር ይፈልጋል፣ ከሴት ልጅ ጋር ግንኙነት መጀመር ይፈልጋል ማለት ነው። የሴት ፍሬንድ እንዲኖረው ይፈልጋል። ግን ምንድነው ልክ ከሴት አጠገብ ሲደርስ ልክ ሲያናግሩት ነው የሚያወራው የሚጠፋበት ማለት ነው። ኢዮስያስ ማለት ደግሞ ሴቶችን በቀላሉ እንዲያፈቅሩት ማድረግ የሚችል ችሎታ ያለው ልጅ ነው ማለት ነው። እንዲሁም የክላሱ የዳይሬክተሩን ልጅ እንግዲህ ፌቨንን እንግዲህ እያናገራትም ነበር ማለት ነው። ሄቨን ደግሞ በጣም ፈርታለች። እንዴት እንደፈራችም ደግሞ ኢዮስያስ ያናግራቸውና ይጨብጣቸውና ከዛ ከሄደ በኋላ እነሱ አፈቀርኩ ይሉታል። እሱ ግን ከነ መፈጠራቸው ነው የሚረሳው ብሏ ስለነገረቻት እንግዲህ ኢዮስያስ ደግሞ ከመጨባበጥም አልፎ ጉንጯን ስሟታል ማለት ነው። አሁን ግን ጓደኛውን እየጠየቀቻት ኢዮስያስ እንዴት ነው ሴቶችን ሁሉም እንዲያፈቅሩት ማድረግ የሚችለው? እኔ አሁን ከንፈር ምንድነው ጉንጬን ስለሳመኝ ብቻ እንዴት ነው የሱ ማድረግ የሚችለው ስትልም ጠንግራታለች። እንዴት ነው ያሳየሽ ምልክት አለ ብላ ስትጠይቃትም አይ ማታ ቁጭ ብዬ እሱን ሳስብ ነበር በማለትም ደግሞ እንትን ስትል አይተናል ማለት ነው። ወዳውኑ ሄዳም ደግሞ ኢዮስያስ ምንድነው እየሰማሁት ያለሁት ያቺ ሄቨን እኮ አፍቅራሃለች እንዲሁም እንደዚህ እያደረገኝ ነው ብላ ነግራኛለች በማለት እንግዲህ ኢዮስያስ ደግሞ በጣም ነው እንትን ያለው ማለት ነው። ምንድነው ስለኔ ብዙ ነገር እያወራች ነው ልጅቷ፣ እኔ ግን ስለሷ ምንም ነው እንትን ያላልኩት፣ እንደ ማንኛውም ተማሪ ሀይ ብያታለሁ በማለትም ገልጸውልናል ማለት ነው። ኢዮስያስ እንግዲህ ያው በጣም ቆንጆ ልጅ ነው። ግን ቢሆንም ደግሞ ሰዎችን በመቀለድ ምንም አይነት ወሬ ሳያወራቸው ወደ ራሱ መሳብ የሚችልበት ይህን ስታስጦ ግን ማግኘት ይፈልጋሉ ማለት ነው። እነዳግም ሁሉም ማለት ነው። እንግዲህ ደግሞ በመቀጠል እንግዲህ ስለነ ቹቻና ስለነ ቤዛ ደግሞ በመቀጠል እንግዲህ ቤዚ እንዳወቅ ነው እንግዲህ ቤዚ ለትንሽ ጊዜ ራሴን ማዳመጥ እፈልጋለሁ በማለት እንግዲህ ከትምህርት ቤቱ ውጭ ነች ማለት ነው። ቤት ነው እያሳለፈች ያለችው። በዛ ምክንያት ደግሞ ቹቻዬ በጣም ደብሯታል ማለት ነው። በጣም ነው የተደበረችው። እንዲሁም ደግሞ ቹቻዬ ደግሞ እንግዲህ ብቻዋን ቁጭ ባለችበት ሰዓት እንግዲህ ታሬ ስለ ታሬ ቤተሰቦች እንግዲህ በጣም ተወዳጅ የሆነ ልጅ ነው። በጣም ትልቅ ማለት ነው። ትልቅ ከተማሪዎቹም በእርግጥ በቃ እንደ ማንኛውም ተማሪ የማይንቀዠቀዥ ልክ እንደ ትልቅ ሰው የሚያስብ ሁሉም ተማሪዎች ወይም ደግሞ አንዳንድ ጓደኞቹ ሊሆኑ ይችላሉ። ማንም ሰው ተከፍቶ ማየት የማይፈልግ በቃ በተለያየ መንገድ እየሄደ በቃ ራሳቸው ጋር እንዲታረቁ ማድረግ ይችልበታል ማለት የተለያዩ በጣም እውቀት ያለው ልጅ ነው። እንዲሁም ከተለያዩ መጽሐፍቶች ነው እንትን በባህላዊ የሚሆን በቃ እኔ እንጃ አላውቅም። እና እሱ ልጅ ደግሞ ለሁሉም እንዲሁ ወደፊት እንትን የሚለው ነገር ይታየዋል ማለት ነው። ከዛ ቹቻዬንም ደግሞ ምን ሆነሽ ነው ቹቻ እንደዚህ የደበረሽ ሲላትም ደግሞ ታሬ እኔ በጣም ደብሮኛል፣ ቤዚቲ እኮ ከዚህ እንትን አለች። በመቀጠል ደግሞ ያሬድ እንዳፈቀረችው ነገርኳት፣ አስቀየምኳት መሰለኝ ከዚህ ሄዳለች ስትልም ጥሩ ነው ያደረግሽው፣ በራስሽ መጸጸት የለብሽም። ሆነም ቆረም ያሬድና ቤዚ ይፈቃቀራሉ። ይሄን ደግሞ እውነታውን መቀበል አለባቸው በማለት እንግዲህ ታሬ ጋም ደግሞ እንትን በማለት እንትን ሲሉ እያለ እንግዲህ ታሬ እንግዲህ እንትናንና ማነች ጸጋንና ሄሉንም ለማስታረቅ ሞክሯል። ስለ ሄሉም ጠይቋታል። ሄሉ ደግሞ እንግዲህ መረጃ አላት። ስለ ጸጋ ያለውን መረጃ ለያሬድ ስጭና ችግሮችሽን አቃይ ሲላትም ደግሞ ምንም እንትን ልትል አልቻለችም ማለት ነው። ምክንያቱም የያዘ ነገር ይዟታል ማለት ነው። ጸጋ
እሷን ማጋለጥ አልፈለገችም። ምክንያቱም ከጸጋ ጋር ትልቅ ሚስጥር አለ ማለት ነው። ስለዚህ ከጸጋ ጋር ትልቅ ሚስጥር ስላለ እሷም ደግሞ አጋልጭ ብትባል ለእኔ ቀላል ነው። ምክንያቱም ከጸጋ ጋር ተጣልታ ሌሎቹ በዙሪያዋ ያሉት ቤዛም ትሁን ቹቻ ምንም ሊቀበሏት አልቻሉም ማለት ነው። ስለዚህ እኔ ከማንም ጋር ብጣላም እንዲህ ወደ እነሱ መቀበል ማንም እንደሌለኝ ታውቃለህ ስትልም ገልጻለታለች ማለት ነው። ታሬ ደግሞ ሆነም ቀረም እንደዛ ቢሆን ነው የሚሻለው እና ምርጫሽን አንቺ መምረጥ ትችያለሽ እና የተለያዩትን እንግዲህ እንትኖችን በማስገባት እንግዲህ ሁሉም ነገር እንደመሼ አይቀርም። ስለዚህ ያማለ አህያ የጅብ ናት እያለ አሪፍ አሪፍ እነዚ ጣል እያደረገ የሚተርታቸውን ተረቶቹን ጣል እያደረገ እንደዛ እያላት እንግዲህ ሄዷል ማለት ነው። ከዛ በመቀጠልም እንግዲህ ያሬድ እንግዲህ የትምህርት ቤቱ አንደኛ አለቃቸው እንደነበረ እናውቃለን። አሁን ደግሞ የጀማው አለቃ የክሩ አለቃ እንደነበረ እናውቃለን። አሁን ደግሞ ቅዱስ የቲቸር በቃሉ ወንድም እንግዲህ ከዚህም በኋላ አንተ የክሩ አለቃ እንደሆን አውቃለሁ። ስለዚህ አሁን ግን እኔ ነኝ አለቃ መሆን የምችለው ሲልም ገልጾለታል። ለምን እንደዛ መሆን ትፈልጋለህ? ለምን እንደዛ ይሆናል አልችልም ሲልም ምክንያቱም እንደዛ ከሆነ እስከ አለቃ ማለት እንግዲህ የሌሎቹ አሸናፊ ስለሆንክ ነው። አሁን ግን ወደ ጫካ ሄደን ይዋጣለን ሲለውም ደግሞ እንዴት ነው በጉልበት የምታምነው? አለቃነቱን እንትናም ደግሞ ፈቅዶለታል ማለት ነው። እኔ የፈለኩትን ሴት እኔ ማለት እፈልጋለሁ ያለውን ሀሳብ ግን ሰጥቷል ማለት ነው። ከዛም በኋላም እንግዲህ እንደዛ ከሆነ እኔ ያፈቀርኩትን ማፍቀር እችላለሁ ያለ ፍቃድ ምንም አይነት ሴት ጋር መሄድ አልችልም ሲልም ደግሞ ገልጾለታል። እና እኔ የወደድኳትን ተጠቅሜ ከጨረስኩ በኋላ ከዛም በኋላ እኔ ቤዛ ማለትክ ነው ሲለው ማድረግ የምትችለው ያሬድ ደግሞ ፈልቶ እሱን በቦክስ ሊመታው ሲነሳ ተረጋጋ፣ እንደዚህ ለሁሉም ነገር ቸኮል አትበል በማለት እንግዲህ እንትን ብሎታል ማለት ነው። እንግዲህ ቀጣዩ ክፍል በጣም እንደሚቀውጥ እናውቃለን ማለት ነው። ቤተሰቦች እንግዲህ አፍላ ፍቅር ድራማ በጣም ተወዳጅነትን ያተረፈ ሆኗል ማለት ነው። ቻናላችን እንግዲህ ሼር፣ ኮፒ ሊንክ እንዲሁም ሰብስክራይብ በማድረግ ተቀላቀሉን። ቸር ሰንብቱ። በቀጣይ ክፍል እስክንገናኝ ቻው።